ይኸውላችሁ ዛሬ ማስጠንቀቂያ መልእክት ነው ያለኝ። ሰሞኑን ዲኬቲ ሜላዋን እያቀረበ አይደለም ማለትም ፖስት ፒል እያቀረበ አይደለም እና ተጠንቀቁ። ወደ ግራ ወደ ቀኝ ትለኛለች እንዳታቁ አናቀኝ ወደ ቀኝ እነቀኝ ታው እንዲህ የምትሉ ህፃናት ታው እርጥብ አይደለም ያነቃት የጋለ ዘይት ላይ እንደተቀመጠ ድንች እንዲህ ስታንገበግባቸው አመላምባ ተባ በተዲያ በዓለም ካሉ 10 ለማኝ እንዴ ዘሃ እንዴ ሆላ ቀር ተመስገን እንዴ ያው እግዚአብሔር ማለት ነው አልገባኝም። እግዚአብሔር ወንድ ነው አይደል? እንደ ወንድ ነው የተነገረው አይደለ? አዎ እሱ አለም እንደ ወንድ ተነገረኝ። አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። አስረግዞ የሚጠፉ ወንዶች ስም ኤኖክ፣ ቴዲ፣ ያሬድ። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን ያው ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ያስተምራል፣ ይበጃል፣ ይመክራል፣ ይዘክራል ምንድነው ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘን መተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ሃና ወያቲም እንዴ አቤት አንድ ላይ በመሆን ነው ማለት ነው። እንደተለመደው ይሄን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ትጀምራላችሁ። በመቀጠል የሰብስክራይብ ምልክቷን በመንካት ቤተሰብ ትሆናላችሁ። በመሰለስ የደውል ምልክቷን በመንካት ቪዲዮ በለቀቅን ቁጥር ለእናንተ እንዲደርሳችሁ ይሆናል ማለት ነው። ኢትዮጵያ ውስጥ የምትገኙ ቤተሰቦች እንግዲህ የተለመደችዋን የቪፒኤን ማብራታችሁን እንዳትረሱ። ወንድሜ ዛሬ የደበረው እንግዲህ ለ20 እና ለ30 ደቂቃ ቪዲዮ ሪከርድ አድርገን ፋይል ኮራፕት አደረገ። በምን ምክንያት? በሚሞሪው ምክንያት ማለት ነው። እሱ ብቻ ሳይሆን የሰራነው የማስታወቂያ ስራ ነበር፣ እሱም ሙሉ ነው የጠፋው። ሲቀጥል ደግሞ የጠፋንበትም ትልቁ ምክንያት ሀዘን ላይ ነበርን። ለምን ጠፋችሁ ብላችሁ በውስጥ የጠየቃችሁን ሰዎች ላላችሁ እንግዲህ የቅልቦች ያዘጋጀው አዋርድ ላይ በሁለት እጮች የተዘጋጀ እንትን አለ። በአንዱ ላይ ኢንቫይት ተደርገናል፣ ኖሚኔት ተደርገናል። 14ኛ ደረጃ ላይ ነው የምንገኘው። በእናንተ በቤተሰቦቻችን ምክንያት ደግሞ ታች ላይ ባስቀመጥንላችሁ ሊንክ ምክንያት በመግባት ፍሪ ቮት አንድ አለ። በመቀጠል ደግሞ በቴሌብር የሚደረግ ቮት አለ ማለት ነው። ከአንድ በላይ ቮት ማድረግ ከፈለጋችሁ ታች ባለው ሊንክ እየገባችሁ እኛ 14ኛ ደረጃ ላይ ያለው ነው በእናንተ አቅምና እርዳታ መሰረት ወደ አንደኛ ደረጃ ከፍ ታደርጉልናላችሁ። እንተማመኑባችኋል። እስቲ ሽልማቱን አብረን እንብላው። ሽልማቱ ምንድነው ካላችሁ ወርቅ ነው፣ ጎልድ ወርቅ ነው። 100 ግራም ወርቅ ተዘጋጅቷል። ከ1 እስከ 3 ለወጡ ማለት ነው። ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ። አንዱ አባት ነው አሉ ለ30 ነው ለ40 ዓመት የቆየ ትዳር አላቸው። የጋለ ዘይት ላይ እንደተቀመጠ ድንች እንዲህ ስታንገበግባቸው ምን እንዳሉ ተመልከቱ እስቲ። አመላምባ ተባ በተዲያ አማሃኝታሽ በመላምባ ተበብ በተዲያ አማሃኝታሽ ካላጣሽ ስፍራ ወዲ እትቀሪያሽ አቡ አትመሪያለለም ዋጥን ሳይኮሎጂ ይመርብሽ በጣም ቢቱን ከዚህ ነው አትመሪያለለም ማሽ ላይ ይመርብሽ በጣም እንዳንቺ ያለ ወዴትም አላጣም አንተ መጀመሪያ ማወቅ ኧረ ወይኔ ቀስ ብሎ በፍቅር መታሳቅ ሲዛይ ታወቅ ልብ ሲሰርቅ እንዲህ ያረጋል ወይ እርድብን ስትል ነው እንደዚህ ሲያብሰለስል እንደው አቅርቡልኝ ብሎ ነው የሆኑ አባት በውስጥ መስመር የላኩልን። ይሄ ቪዲዮ ከተቀረጸ ትንሽ ቆየት ብሏል። አዎ እስቲ እናንተ በሳ በየቤታችሁ ሚስታችሁ የጨጓራችሁ ቅቤና ማር ነች ወይስ ደግሞ ማር ዘለላ ነች? እዛው ጠይቅ፣ እኔን ተወኝ። እዛው ጠይቅ ይመልሱልሃል። ወይስ ደግሞ የአናት ላይ ለጋ ቅቤ ነች? እኔ ክፉ ነገር አልተናገርኩም። በዓለም ካሉ 10 ለማኝ እንዴ ዘሃ እንዴ ሆላ ቀር ተመስገን እንዴ መሀይም ማናስብ
እንዴ ከዚያስ ጥላችን እርስ በርስ በጣም መብለጥ የምትፈልገው ማን ነው? ጎረቤትህን። ኖት ኬንያ ኖት አብሮድ። ለዚህ ማሳያው ምንድነው? ቤት ቦታ መሬት ስገዛ ረጅም አጥር ማጠርህ ነው። አጥር ነው የምታስቀድመው። ለምን? ጎረቤትህ እንዳያየው። ውጭ ሀገር እንደዚህ ሰው አበባ እንኳን ምናምን እያየ ተተናብሶ ይሄዳል። ኢትዮጵያ ውስጥ ረጃጅም አጥር፣ ግንብ አጥር፣ ከዛስ የሆነ ሳር እንዴት ብሎ እንዳይተ ቤትህን አይደለም አጥር። ለምን? ከጎረቤት ለመብለጥ። ለምን? በዚህ መጠን መመቀኛኘት ውስጥ ገባን። እኔ እንደው ላቋርጠውና አንዳንድ ቤት ከቤቱ ቁመት ያጥሩ ቁመት የምሬን እኮ ነው። ይሄ በአደባባይ የምንታዘበው ነገር ነው። እይታዬን ግን እያየሁ ነው። እስቲ ወደ መምህራችን እንቀጥል። What is the truth? The truth lies in history. 200 ዓመት ከሱስንዮስ እስከ ቴዎድሮስ ያለው ዘመን የተረገመ ጊዜ አለ። ክሎዝ ዶር ፖሊሲ ዓለም እየሰለጠነ ባለበት ሰዓት እያደገ በነበረበት ሰዓት ኢንላይትመንት በተፈጠረበት ሰዓት ኢትዮጵያ ክሎዝ ዶር ፖሊሲ ወስና 200 ዓመት ከዓለም ባይተዋር ኦኬ ከዛ ስትመጣ ዓለም ሌላ ዓለም ፉክክራችን እኔ ከጎረቤቴ እኔ ግን እድል ነበረን the one and the only fortune Adwa the only resource we have አሁንም ያለን ቻንስ ግን we lose it ጃፓን አድዋ ነበራት ከ9 ዓመት በኋላ ራሽያን አሸነፈች ጃፓን በቃ ያንን እድል አላሳለፉትም እኩል ነበሩ ኢትዮጵያና ጃፓን እኩል በኢኮኖሚ በሶሺዮሎጂ በምን አንድ ጃፓን አድዋዋን ተጠቀመች ራሽያ ስታሸንፍ አንድ የሩቅ ምስራቅ ደሃ ሀገር አውሮፓን አሸነፈች ኢትዮጵያ ስታሸንፍ አንድ የአፍሪካ ደሃ ኢትዮጵያ አውሮፓን አሸነፈ እኩል ከዛስ ጃፓን እሺ ይሄን ሬቶሪክ ሰሩለት 1905 ነው እነሱ ያሸነፉት የኛ 96 በፈረንጆቹ 88 ማለት ነው ወከላራብ ጊዜ 04 እሺ አይውላ ይሄ ነው ክርክራችን 04 05 ከዛ ኢትስ አሜዚንግ ይሄን ድል ምን ያደረገች ቀየረችው within 20 years በ20 ዓመት ከዓለም ሀያላን መሃል አልሆነችም ሰከንድ ወርልድ ዋር ላይ ጃፓን የኤዥያ ሀያል አልሆነችም ኢትዮጵያስ መርዝ ጋዝ እንትና መጥቶ በየቤቱ ምናምን አጨሰብን ወረረን አቃጠለን በሪሶርስ እናይ ሁላችንም ማደግ እንፈልጋለን በኢኮኖሚ ማደግ እንፈልጋለን በእውቀት ማደግ እንፈልጋለን ግን አናድግም አንለወጥም ለምን ልጆቻችን ላይ እየሰራን አይደለም ልጆች የዛሬ 15 18 ዓመት ትልቅ ደረጃ ላይ ይደርሳሉ በስነ ስርዓት ካሳደግናቸው አንተ አክሰንቴ ትክክል እየጮህ ነው አይደለም ወይሽ መለወጥ ከፈለግን ልጅ ላይ ነው መስራት ልጅ ላይ ከሰራ ትውልድ ላይ ሰራ ማለት ነው ትልቁ ችግራችን ግን ምን እንደው ታውቃለህ ግሲ ለልጆቻችን አድዋ ድል ጣሊያንን አሸንፎ ነፃነትን ሰጠነ እንልና ወደ ዘር እንሄዳለን ታሪካችን ወደ ምንድነው የምንወስደው ለመከፋፈል ዋነኛ አድረስ እናደርጋለን አጼ ሚኒሊክ አባ ጅፋርን አላዘመቱትም አሉ ምን እንዳደረጉት ታውቃለህ እዚህ እንዲጠብቅ ነው ያደረጉት ሀገር እንዲመራ ያለፉ ችግሮቻችን እኛን አንድ ያደረጉ አይደለም አሁን ላይ እየከፋፈሉን ያሉት ጭራሽ አንድ ነው ግን ሊያደርጉን የሚገባ እንዴ አሁን የጃፓን መኪና ይባላል ይሄ የሀበሻ መቀኝነት ይባላል ብራንድ እኮ አለን ለጃፓን መኪና ሻንስ ያለው ለሀበሻ መቀኝነት ሻንስ ያለው ስርዓት ሲባል ደግሞ በስርዓት ያላደገ ልጅ የሚያደርጋቸው ተግባራት አሉ እንግዲህ ሀገር መድኃኒት ወደ ሀገር ውስጥ የሚያስገባው በቃ ለህብረተሰቡ ለታማሚው ማህበረሰብ ተመጣጣኝ በሆነ ዋጋና ችግር ሆኖ ተፈጠሩ ነገሮች ነው ሰው ቆሎ አርጎታል እጂ እስቲ እንስማ ወዳጅንን ሰላም ሰዎች እንዴት ናችሁ ዛሬ ማስጠንቀቂያ መልእክት ነው ያለኝ ሰሞኑን ዲኬቲ ሜላዋን እያቀረበ አይደለም ማለትም ፖስት ፒል እያቀረበ አይደለምና ተጠንቀቁ የለም ገበያ ላይ ስለዚህ እንግዲህ ታገሱ ትንሽ ጊዜ
እንግዲህ እንዲህ እስክንባል ድረስ እንግዲህ አያሳፍርም? ከዚህ ቀደም የኮንዶም እጥረት አለ ተብሎ ሺኖ ወደ ስንት ሚሊየን ኮንዶም ሰው ምን ሽር አድርጎታል? ነው ደርበው እየተጠቀመ ነው። በፊት በነገራችን ላይ ደርበው በየትምህርት ቤቱ ግንዛቤ ለማስጨበጥ ምንም ተብሎ ወጣቱ ጋር ነው ይሄ HIV ቫይረስ እየተገኘ ያለው ተብሎ ኮንዶም ይቀመጥ ነበር። እኛ እንደውም እየነፈን እንጫወት ውሃ ቀዳበት ነበር ከጥንካሬው አንፃር። አሁን እንግዲህ ዲኬት ኢትዮጵያ ራሱ መሮት ኮንዶምም አቆመ። ፖስቲፊል እንግዲህ ፖስቲፊል ማለት እኮ አልተፈለገ እርግዝና እንደው ድንገተኛ ነው የሚለው እኮ ራሱ ላይ አይደለም። እኔ አሁን ሳነባው የመድኃኒቱም የተሰራበት ምክንያት ድንገተኛ እርግዝና እንዳይከሰት ሰው ድንገተኛ ፈንጠዝያ እንዲከሰት ነው የፈለገው። እሱን ተማምናችሁ ጭራሽ ቆሎ አደረጋችሁት አይደለ? አንተም አታርጉ። ጭራሽ ጨርሶ ሶኬት ሆኖ እየቀሩ ነው ልጆቹ። ፌስታል ተከልክሏል ሲባል እኮ ኮንዶም ከገበያ ይውጣ አይደለም ጨርሶ ዘንቢል አረጉት። እንዴት ኧረ እባክህ ቶ ቢመረኝ ቢጨንቀኝ ኑሮ አይዞ ወደ ቀኝ እነ ቀኝ ተው እንዲህ የምትሉ ህፃናት ተው እርጥብ አይደለም ያነቃት። ምን አውቃችሁ ነው? የትስ መተናነቁ የትስ ቦታ መሆኑን አውቃችሁ ነው ነቀኝ ያላችሁ በ16 እና በ17 ዓመት ቢጤሌ ልብስ ለብሳችሁ የምትተናነቁት አደባባይ ምንድነው ነው? መታነቅስ የታወቃችሁ ገና ሲባል እንዴ! ኧረ ተው ቤተሰብ አለ፣ ተው ሰው አለ። ትርጉም ሳታውቁ አትስሩ። ጠይቁ መጀመሪያ። ካወቃችሁም ዝም በሉ። ዝም ይባል እንዴ? ኧረ እግዚኦ! ሰሞኑን አዲስ ዘፈን ወጥቷል። በነገራችን ላይ ዘፈኑን የሰሩት ልጆች እንደ ታለንት አሪፍ ታለንት ነው ያላቸው። ችግሩ ምንድነው? የሚያስተላልፉት መልእክት ልክ አለመሆኑ ላይ ነው። ግጥሙ በመልካም ነገር ብዙ መስራት እንችላለን። ይህንን ደግሞ ማበረታታት ያለብን እኛ ነን። መልካም ነገር ሲሰሩ አይዟችሁ ማለት ካልቻልን እነሱ እንዴት መልካም ነገር ሊሰሩልን ይችላሉ? ትክክል። እንደዚህ አይነት መልእክቶችን ደግሞ እንዲያቆሙ መንገር አለብን፣ ትውልዳችን እንዳይመረዝ ማለት ነው። እስቲ ዘፈኑን ትንሽ ሰምተን እንመለስ። ወደ ግራ ወደ ቀኝ ትለኛለች እንዳታቁ እነቀኝ ከዛ አንቺ ደፈረኝ ትይና ጆርጅ ፖስት ከዛ ህዝቡ ገብቶ በረረም ከዛ የኔ ቅጥል ገባ እንት ባለሽ እንደዛ መባል ነገር የለም። ትመጫለሽ፣ እንገናኛለን፣ ከዛ ወደ ቤት እንሄዳለን፣ መብራት እናጥፋለን፣ እናብራለን፣ ሻወርሽን ወስደሽ ወደ ቤት በቃ ክላስ እነቀኝ ተንቆርማች ስታነቁም መከራ ስለቀቁም መከራ ምን ይሉታል? አሁን ይሄ እንቀርግ ትርጉሙ ግልጽ ነው። በነገራችን ላይ ይሄ ሴሰኝነት መንፈስ ነው። ሴሰኝነት ነው። ሩካቤ ስጋ ባይዘው እሱ ሰፖርት የሚያደርግ ነው። ወደ ግራ አለችኝ፣ ወደ ግራ ወደ ቀኝ ትለኛለች፣ እነቀኝ እንዳትለቀኝ። ይሄ የውሻ እንትን አደረጉት እኮ በእናታቸው። ይሄ እኮ ክብር ያለው ነገር እኮ እዝጎ አያቸው ትውልድ እንዴት እየተመረዘ እንደሚመጣ። ሴቶቹ ናቸው አብዛኞቹ። በ20 እና በ21 ዓመቷቸው ወይ ቤተሰብ የሚጠቅም ነገር ሰው ይሰራል፣ በየሰፈሩ የሚሰራውን እርጥብ ይበላሉ። ቤት እኮ ናት፣ ከእናት ከአባቷ ቤት አልወጣችም። የእነሱ የበሉት እርጥብ ሄዶ ወደ መውጫ ይደፍናል። ለዚህ ነው በሱ ነው የሚታሰበው። በቃ ወደ ላይ ነው የሚሄደው። ወይ ፈሳቸው መከራ። አው ኢትዮጵያን ወደኋላ ያስቀረቻት ጳጉሜ ናት ይላል። ጓደኛዬ ነው፣ የአሜሪካ የሚኖር አክቲቪስት ነው። እዚህ ምሁር ተብሎ እየተጠየቀ ነው። እንዴት ጳጉሜ አዘናግታናለች ነው የሚለው። እንግዲህ አሜሪካኖቹ 12 ወራት ኖሯቸው ካደጉ ኢትዮጵያ 13 ወር ኖሯት ካላደገች ችግሩ ጳጉሜ ወር ላይ ነው በማለት ከ13 ወራት መሃል ጳጉሜነት ጥሎ አውጥቶ እየተመራመረ ነው። ዶክተር ጳጉሜ ሲያጠናት ጳጉሜ የባህል መንፈስ ይጫናታል። ድብርት ትጠለቃለች፣ ሰው ስራ ይሰራል። ስለዚህ የጳጉሜ መንፈስ መስከረምን ይወጋዋል። መስከረም ጥቅምትን ወራቶች እንደዚህ እየተወጋጉ መጨረሻ ላይ ግንቦት ወር ላይማ ሰው እንዳለ ጠቅልሎ ይተኛል። የሚገርም ወር ነው። በጣም ለዚህ እኮ ነው ግንቦት ላይ ዝም በሚበዛው። ጋዜጣ ላይ ቃለ መጠይቅ ተደርጎለት ነው እንዴ? አዎ
አገር ለዋጩ አስተሳሰብ በአገር ለዋጩ ምሁር ተብሎ ይኸው ጋዜጣ ላይ ተለጥፏል። አሜሪካ ነው ተምሮ የመጣው። ይሄን እኮ እዛ አሜሪካ የእነሱን ባህላዊ ዳንስ እኮ አጥንቶ ነው የመጣው። እንዴት አወቅ እንዴ? የሳልሳ ዳንስ ዶክተር እኮ ነው። እንግዲህ ከዚህ ጭውውት መሃል የምትጠቅመንን ነገር ነቅሰን እናውጣና ስለ አገር እድገት እናውራ። የሀገር እድገት በወራት ቢሰየም ኖሮማ እንደኛ ሀብታም የሚሆን ሰው አልነበረም። ግን አገር የምታድገው በስራ ብቻ ነው። ስራ በወሬ አይደለም። አሁን እኛ በወሬ ነው አንደኛ። ወጥረህ በመስራት ብቻ አይደለም እኮ ስማርት ዌይ ጭንቅላታችንን በማሰራት በቅንነት። አብዛኞቹ ውጭ ሀገር ያሉ ሰዎች ሃይማኖት የሌላቸው ግን ክፋት የለባቸው። እኛውን ሃይማኖት አለ በጣም ደስ በሚል ሁኔታ። ሃይማኖት የሌለው ሰው የለም። 97% አማኝ ያለበት ሃይማኖታችን ደግሞ የሚመክረን መልካም ነገር ነው። ከሰው ጋር በፍቅር ኑሩ፣ ሌላውን ሃይማኖት አክብሩ፣ ዘር በዘር አትከፋፈሉ፣ አንድ ሁኑ፣ ወንድም እህቱን ያክብር፣ ሚስት ባሏን ታክብር፣ ባልም ሚስቱን ይውደዳት። ይህን ሁሉ ነገር የሚለው መጽሐፍ ቅዱሳችንና ቁርአናችን እንዲሁም ሌሎች የእምነት መጽሐፍቶች ናቸው። እኛ ግን ምንድን ነው የምናደርገው? ከስጋው ጾመኛ ነኝ ከመረቁ አድርጊልኝ ነው ጨዋታችን። ሀብታም መሆን ከፈለክ ፕላንህን ለማንም አትናገር፣ ምክንያቱም እስከሰማው ምቀኛ ነው። እና እንዴት ነው በዚህ ሁኔታ ልናድግ የምንችለው? ወገን ምን ታፈጫለሽ? ሀሳብሽን ንገሪኝ፣ እንዳታድጊ በደንብ ጠንክሬ እንድሰራ። ሸርና ሸፍጥ እግር ከእግር እየተከታተሉ ሰው ላይ ክፋት ማሰብ፣ ታክል መግባት። ጌታዬ 50 ሚሊዮን ብር ስጠኝ፣ አራጣ በዳሪ ሄዱ ሁሉ እኮ የሚመስሉት አንዳንዱ። ችን ጸሎትን ሰምቼ ጌታዬ 50 ሚሊዮን ብር አበድረኝ ብለህ እግዚአብሔር ጋር ሄደህ የጸለይካትን ጸሎት ሰምቼ ጋሼ ጋር ሄድና ደግሞ አምጥቼ እምባይ ላይ ባናስመስል ጥሩ ነው። የእውነትን እንኑር። አዎ እና አላስጦልጦል አጠፋን ግን ይቅርታ። የልብን ተናግር። አይዞህ የቆጠረው ነው። መረቅ የለውም እንዴ? ስንት ነው የከፈልከው? አንድ ፍሬ ነው 550 ብር ነው። 550 ብር አንድ ፍሬ 550 ብር 550 ብር ለ21 ሲካፈል ወደ 26 ብር ከምናምን ነው የሚመጣው። አንድ ፍሬ 26 ብር ማለት ነው። አይዞህ አንድ ፍሬ ስጋ አንተ እንዲሰራው የምን እንዴ 4 ፍሬ በላ ማለት አንድ በየአይነት በላ ነው። ክፍለ ሀገር አቆጣጠሩ ደባይቷላ። እንደዚህ አንተ ሳህኑን በስቶት ነበር። ለቀም ብታረገው ጥሩ እኮ ነው። ስንዴ ያደረገው እኮ ባክ። አይ በለዚህ ቁጭ ብለህ ባለሀብቶች ለምን ደስተኛ እንዳልሆኑ ታውቃለህ? እነዚህ ሶስት ጣፋጭ ምግቦች አሉ። አሁን እቺ ጣፋጭ ምግብ ለመብላት ጓጉተህ ሊሆን ይችላል። እግዚአብሔር ይመስገን እግዚአብሔር ሰጠህና በላሃት። ትጣፍጣለች አይደል? እቺ ትበላታለህ። ይሄን ያህል ግን አጣፍጥህም። ትንሽ መቆምጠጥ ትጀምራለች አይደል? ከዛ ሶስተኛው ድገማት ብትባል ትደግማታለህ? አትደግማትም። አብዛኛው ባለሀብት የሚሰራው ስህተት ምን እንደሆነ ታውቃለህ? ገንዘብ ያገኛል፣ ይሰራል፣ ገንዘብ ያገኛል፣ መኪና ይገዛል፣ ቤት ይገዛል፣ ልብስ ይገዛል፣ ይበላል። ከዛ ሁሉም ህይወት ምን ይሆንበታል መሰለህ? ባዶ ይሆንበታል፣ ጥቅም የለሽ ይሆንበታል፣ ደስታ ያጣል። ደስታ ያገኘባትን ያቺ የመጀመሪያዋ ሰሃን ሁለተኛ ሰሃኗ ላይ፣ ሶስተኛዋ ላይ፣ አራተኛዋ ላይ በተደጋጋሚ ማግኘት ይፈልጋል። ህይወት ግን እንደዛ አትሰራም። አየህ፣ እቺም በልተህ እቺ ማካፈል ብትማርስ? አንተ የጣፈጠችህን ሰሃን ሌላ ሰውም እየጣፈጠችው ታየዋለህ ማለት ነው። ያቺ የምታገኛት ደስታ ደግመህ እቺ በልተህ ከምታገኛት ደስታ በእጥፍ ትበልጣለች ማለት ነው። አሁን ሰዎች ለምን ሰው ረዳህ፣ እየዋሸህ ነው፣ አውቀህ ነው፣ ለራስ ጥቅም ነው ብለው ሲጠይቁኝ እኔ በህይወቴ ነው የምልህ። ገንዘብ አግኝቼ አውቃለሁ። ልንገርህ፣ የሀብታም ልጅ ነኝ። ሳድግ አይቼዋለሁ። ልብስ መግዛት አይቼዋለሁ። ጫማ መግዛት አይቼዋለሁ። ገንዘብ ማግኘት አይቼዋለሁ። ውጭ ሀገር ሄዶ ተቸግሮ ገንዘብ አግኝቶ ውድ ቦታ ሄዶ ምግብ መብላት አይቼዋለሁ። ጥቅም የለውም፣ ደስታ የለውም። ደስታ የሚመጣው እቺኛዋ ታጣጥምና ማለት ነው እግዚአብሔርን ታመሰግናለህ። ከዛ ደግሞ ጠግበህ እንደሆነ ካረጋገጥክ እቺኛዋ ደግሞ እግዚአብሔርን አመስግነህ ሌላው መስጠት። እቺኛውን ከዛ ከፈለክ ላንተ መስጠት ይችላል፣ ወይ ደግሞ ግማሽም መውሰድ ትችላለህ ማለት ነው። እንደዚህ አይነት ህይወት ካለ አንደኛ እግዚአብሔር ይባርካል፣ ደስተኛ ትሆናለህ፣ መንፈስህ ሙሉ ይሆናል። ስለዚህ መርዳትን መለማመድ አለብህ ማለት ነው። አይ ትራንስሌት ዚስ በእናትህ እንደ አማርኛ ነው ያወራው። የሚመለከት አካል አማርኛ ነው የሚያውቀው። እንግሊዘኛም ይፈልጋል። በውስጥ እንግሊዘኛ አውራ ብለውኛል። በምንኛ ነው የጻፉልህ? በእንግሊዘኛ ሼሪንግ ኢዝ ሃፒነስ። ሼር ኮፒ ሊንክ አድርጉት ማለት ነው አይደል? ራስን አታቅልል። ሼሪንግ ኢዝ ሃፒነስ። ሼሪንግ ሚንስ ቲንኪንግ ቢግ ጀነሬሽን
እንደው ቢቀር ወይ ገንዘቡ የለ ወይ እውቀቱ የለ። አዶናይ አሁን ለፋ ወደ ስንት ደቂቃ ነው? ወደ 2 ደቂቃ 3 ደቂቃ በቃ ይችል ለማለት ነው። እቺ ነው ሼሪንግ ኢዝ ሃፒነስ ባይዘው ኢፍ ዩ አር ሪች ፐርሰን በቃ አለ የሚያውቅ ያለ የእንግሊዘኛ መውላቀግስና ተወሳጋግስ የሚያውቃለ እውቀትን እስከ ሰዋሰው አለው የለውም። የእንግሊዘኛ የለውም። አሁን ሰዋሰው መኖር አለበት። ሄዶኛ እዚህ አይለማመዳ ባይዘው አንድ ጥያቄ አለ። እንግዲህ ሰዋሰው በሰላም ሀገር ጾም ውሎ ማደር ይላል። አንድ ጥያቄ አትዘባነል ሳይኖርህ ለአንተ ትልቁ ደስታ ምንድን ነው? ብር ነው እኮ። ከብር አሁን ብር ምን ያህል ብር እና ብሩ ምን ልታደርግበት? እስቲ ብዙ ብር ኢዝ ማይ ኧረ ምን አባል ልትል ነው? ገንዘብ ደስታን አይገዛም ልትለኝ ነው? ይገዛው። እስቲ 200 ብር እስቲ ብድርህን ትቼልሃለሁ በለኝ እነግርህ። ለምን እተዋለሁ? የተበደርከው መለስ ሀቅ ነው። የሰው ላብ ነው። የኔ ብር ላቤን ነው የሰጠው። የሰው ላብ ለመብላት አትሮጥ። ያለን ነገርን ካሰብን በቂ ነው። ገሴ አሁን ላይ ብዙ አታውራ። አሁን የሀብታም ልጅ ሆነህ አውራ። ይሄ ምክር አሁን እንደ ምክር የሀብታም ልጅነት አይደለም። ገሴ ደስታ ማለት ባለ መጠን ስትሆን፣ አሁን አንተ መጠንህንም አላወክም ፍላጎትህንም አላወክም። እውቀት ያላቸው ዝም ይላሉ። ባዶ ጭንቅላቶች ይጮሃሉ። አበዳሪዎች ይጮሃሉ። ጅብ ከሄደ ውሻ ጮኸ። ጴሪሪም አትጮህ። ኧረ የደሃ ቅንጡ ያፏጫል በቂጡ። ኧረ ወንዶች ጉዳችሁን ስሙ እና ስምህ እዚህ ውስጥ ካለ ቼክ ተደረግ። አስረግዞ የሚጠፉ ወንዶች ስም ኤኖክ፣ ቴዲ፣ ያሬድ፣ ከድር፣ አብኔዘር፣ አይሉ፣ ምንተስኖት፣ ዳግም፣ ብስራት፣ ሙጂቡ፣ ኤርሚያስ፣ ጻዳ፣ ሲሳይ። እነዚህ ወንዶች ከትዳር በፊት ብዙ ማያስተማምኑም። እንካ ሰላምታ አያስፈልግም። ራን ሩጪና አምልጪ አቢብቲ ሌላ ነገር ካሉሽ ማለት ነው። ከትዳር በፊት አያስፈልግም ነው። ኤርሚ፣ ሙጂብ የኛው ጓደኞች ሙጂብ የተማሪ ይሄ እስስት ድሮም እኔ ጠረጥሯለሁ። አንገቱን ደፍቶ አንገት ደፊ ሀገር አጥፊ ያሉ አንተ ተሜ ግሴ የለበት ኤርሚ ራሱሳ አንተ ኤርሚ እንኳን ያምናል። ቆርጬ ልግለታለሁ እና ላግለት ካላየው አንቺ አስረግዘሽ ላሽት ያለሽ ሙቤ አለ። ሙቤ የለም። እንግዲህ ስማችሁ ከዚህ በታች የተዘረዘረ ወንዶች ስም ማጥፋት ነው ወይስ እውነት ነው? ጠርጥር እንዳትመነጠር ይባላል። ልጅ ወልዳችሁ ማሳደግ የማትችሉ ከሆነ ልጅ አትውለዱ። ግዴታ እኮ አይደለም ልጅ መውለድ። ልጅ መውለድ እኮ ግዴታ አይደለም፣ መስፈርትም አይደለም። በአግባቡ ማሳደግ ካልቻላችሁ ለምን ልጅ ትወልዳላችሁ? ለሀገርም፣ ለቤተሰብም፣ ለጎረቤትም ጠንቅ የሆነ ትውልድ ለምን ታፈራላችሁ? ምን አይነት ጉድ ነው? በቃ ምን አይነት ዘመን ላይ የደረስነው? ምን አይነት ዘመን ላይ የደረስነው? እውነትሽን ነው። ልጆቻችን ኤሌክትሮኒክስ ቤት ውስጥ ስልክና ቴሌቪዥን እያዩ የሚደነዝዙት የሚደነቁሩት አንሶ ምግብ እየበሉ እንዴት ወላጅ ስልክ ለልጅ ይሰጣል? በየሆቴሉ በየሬስቶራንቱ ማየው የምታዘበው የምናደድበት በቃ የምጨስበት ጉዳይ የምጨስበት እኔ ልጭስ ልጆቻችሁ ልታዝናኑ ይዛችሁ የምትወጡ እናቶች፣ ልጆቻችሁን ይዛችሁ ልታዝናኑ የምትወጡ ቤተሰቦች ምግብ እየበሉ እንዴት ስልክ ሰጧቸዋላችሁ? አሁን በየሬስቶራንቱ በየሆቴሉ እስኪ ልብ ብላችሁ ተመልከቱ። ልጆቹ በአንድ እጃቸው ምግብ ይበላሉ፣ በአንድ እጃቸው ስልክ ኤሌክትሮኒክስ ያሉ። ምን ማለት ነው ይሄ? ወይ ይሄ አሁን ምን የሚባል ጉድ ነው? ምን የሚባለው ይሄ? ማለት እኮ ግዴታ አይደለም። ወልደሽ እኮ የሆነ ስልክ አይፎን ምናምን ሰጠሽው ልጅሽ አክት ስላረገ ምግብ እየበላ ስልክ ስላወራ ምን ስላለ ለልጅሽ እኮ የሚፈልገውን ነገር አረግሽለት ተብሎሽ እኮ የምትበይ እናት አይደል? አትበይም እኮ እናት ነሽ። ልጇ የሚፈልገውን ነገር አሟላችለት ብቁ እናት ሆነች እኮ ተብለሽ አትሸለሚም እኮ። ልጅ በአግባቡ ማሳደግ ካልቻልሽ ለምን ትወልጃለሽ? ኧረ እባካችሁ አድቡ። ኧረ ዘንዶ ስለ እግዚአብሔር እንኳን እንደዚህ ለቀናቸው ይዘናቸውም ፍሬያማ የሚሆኑበት ነገር ነው። መንፈስ ጭንቀት ይዞኛል ለራሴ። እውነትሽን ነው። ኧረ እባካችሁ
ግሴ እንዲህ የሚናገር ሰው መኖሩ የተወሰኑ ልጆችን ልናተርፍ እንችላለን። ዘመናዊነት እያልን እኮ ልጆቻችንን እያረድን ያለ ነው። ልጄ ስልኩን እኮ ገብቶ ሲወጣ እኮ እንዴት እኔ እንኳን አላውቀውም። ኒኩሬል ያበለጠገ እኮ ነው የሚመስለው እኮ የተሰራ ስልክ ጎርግሮ እንትን ማመጠቀም ኒውተን አደረግሽው እንደ ጭራሽ የአፍዝዛ ደንግዝ ዲጂታል ኦቲዝም ለሚባል በሽታ ነው የሚጋለጡት ልጆቹ። ያለ ስልክ አይበሉ፣ ያለ ስልክ አይጠጡ፣ ያለ ስልክ ሰውን አያናግሩ፣ ስርዓት አያውቁ፣ ሰው ሰላም ማለት አያውቁ፣ ቁጭ ብሎ ባሉበት እንዲህ ማለት የለመዱ። በነገራችን ላይ አንዳንድ ወላጆች ከሰው ጋር አይግባቡ፣ ሰውን በሰላም ታላላቆችን አያከብሩ። እንደዚህ አይነት ትውልድ ነው እያፈራን ያለው። ጋጦጥ አንዳንድ ቤተሰቦች በነገራችን ላይ አያከብሩ። ኧረ እባክህ አንተ ይቅርታ አንተ ጊዜ በተን ነበረ እንዴ? አንድሮይድ ስልክ አልነበረም ያኔማ። ጣቴ ትልቅ ከመሆኑ የተነሳ አንድ ቁጥር እነካሉ ስለ ከ1 እስከ 3 እስከ 4 ኮድ እንዳለ ዲሌት ላይ ያደርጋል። የሚገርማችሁ ነገር አንዳንድ ቤተሰብ ልጆቹን እንደው ዳውንሎድ አድርጎ ነው የሚመስሉ የፖርኖግራፊ ተጠቂ የሆኑት ስልክ ለሚጠቀሙ ህጻናት ናቸው። አያውቁም። ቤተሰቦቻችን ነው ይሄንን ቃል ላያውቁት ይችላሉ። ፎቶግራፊ ያልኳቸው መስሏቸው ፎቶግራፊና ቪዲዮግራፊ ያላቸው ናቸው። ልጅ ማሰልጠኛ ገበተ ብለው እናት አባቶቻችን እኛን ሲያሳድጉ የሚቆጉን የመማታት ሱስ ወይ ደግሞ የታይሰን የመራገጥ የአህያነት ባህሪ ኖሮባቸው አይደለም፣ የደም ሴል ኖሮባቸው አይደለም፣ ወይ ደግሞ የታይሰን ዝርያ ዩዜን ኑጌ ያለበት ኑጌ የታይሰን ዝርያ ያለበት እሱ ኖሮባቸው አይደለም፣ ወይ በዘር አለበት እሱ ሊገል ነው እሱ ፍላጎት በዘር ሐረግ የተገናኘ አይደለም። አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። በምስሉ ላይ የምትመለከቱት የ18 ዓመት ታዳጊም እንግዲህ በህንድ ማሃራሽትራት በተባለ ግዛት ውስጥ የሚኖር ሲሆን ለቤተሰቦቹም አዲስ አይፎን 15 እንዲገዙለት ጥያቄ ያቀርባል። ነገር ግን ቤተሰቦቹ በአቅም እንዲሁም በተለያዩ ምክንያቶች አይፎኑን መግዛት እንደማይችሉ ይነግሩታል። በዚህ ተበልሳጨው የ18 ዓመት ታዳጊም እንግዲህ በምትመለከቱት መልኩ ከፍተኛ የሆነ ጥልቀት ባለው ጉድጓድ ወይም ደግሞ ተራራ አናት ላይ በመውጣት ማለት ነው ቤተሰቦቹን ማስፈራት እንዲሁም ራሱ እንደሚያጠፋ ሲናገር አባት ልጁን ለማዳን ማለት ነው በምትመለከቱት መልኩ ወደ ልጁ በቀረበበት ሰዓት ልጁ የአባቱን ልጅ ይዞ ጎትቶ ማለት ነው ወደ ገደል ተወርውሮ ይገባል። በዚያም ቅጽበት ማለት ነው ህይወታቸው ያልፋል። እናትን ጨምሮ በርካታ ሰዎች በአካባቢው ላይ ተገኝተው ነበረ። እናትም እንግዲህ የባለቤቷ እንዲሁም ደግሞ የልጇን ሞት መቋቋም እንዲሁም ደግሞ ሀዘናቸውን መቀበል ባለመቻሏ ምክንያት በጥቂት ደቂቃዎች ውስጥ ከተመሳሳይ ቦታ ላይ ራሷን በመጣል ማለት ነው ህይወቷን መጥፋቱ ነው እየተነገረ የሚገኘው። የነገርም በርካቶችን አስደንግጧል። በዚህ ሰዓትም ዓለም እየተነጋገረበት ይገኛል። የማህበራዊ ሚዲያ ተጽዕኖም እንግዲህ በወጣቶች የስነ አእምሮ ላይ ምን ያክል ከባድ የሆነ ጫና እያደረሰ መሆኑን እየተመለከተ እንገኛለን። እባካችሁ ጥንቃቄ እንድታደርጉ መልክቴ ነው። ይሄ ነው እየተፈጠረ ያለው ልጆቻችን ላይ። እንግዲህ አንተ ወላጅ ሆነህ ለልጅህ ማድረግ የምትችለውን ነገር አድርገሃል። ነገስ ብታጣስ? ይሄ ነገር አሁን ከ18 ከ20 ዓመት በኋላ ይሄ ልጅ ከአንተ እጅ ሊጠብቅ ነው። ሌላው ነገር ይቅር። አሁን ልጆቻችንን ስናስተምር በፊት ደሞዝ እንግዲህ 3000 ብር 4000 ብር ነበር። አሁንም አለ። በርግጥ ለልጅ ገዝተህ የምትሰጠው ስልክ የስንት ብር ነው? የ100 ምናምን ሺህ ብር ነው። 100 ምናምን ሺህ ብር ይሄ ልጅ ላይ ቀለለበት አልቀለለበት? ቀለለ። ቤተሰቦቹ ሁሉም እንደሚያደርጉለት ነው አድርጎ የሚያስበው። ነገ ከነገ ወዲያ 10 ሺህ ብር ደሞዝ ናግባ ቢባል ይገባል። 20 ሺህ ብር ደሞዝ ናግባ ቢባል ይገባል። ቀልደኛ መቼም አይታዘዝልህም። አስቡበት። think twice before you do anything። ይሄ ከእውቀት ያክል ከእውቀት አምባ በሚለው መጽሐፍ ላይ ማነቤላ ራስ እናንተ እንግሊዝኛ አልገባችሁም እና እኔ መጮህ አለብኝ። ከ12ኛ ክፍል በ2019 ከተፈተኑ ተማሪዎች መካከል ማለት ነው ከሴቶች ከፍተኛ ውጤት ያመጣቸው ማለትም ደግሞ ከ600 ጥያቄ 17 ጥያቄ ብቻ በመሳት 583 ያመጣችው ህዳሴ ዘመነም እንግዲህ ከአገው ምድር እንጅባራ አገው ምድር ትምህርት ቤት ነው። በዚህ ሰዓትም እንግዲህ እየወጡ እንዳሉ መረጃዎች ከሆነ ትምህርት ቤቱ ለሷ መታሰቢያ እንዲሁም ደግሞ ለሰራችው ጀግንነትና ታሪክ በትምህርት ቤት ውስጥ የሚገኘውን ላይብራሪ ማለት ነው ህዳሴ በማለት መሰየሙ ጭምር እየተነገረ የሚገኘው። በዚህ ሰዓትም እንግዲህ በአካባቢው ማህበረሰቦች በጓደኞቿ በትምህርት ቤቷ እንዲሁም ደግሞ በአጠቃላይ ከቤተሰቦቿ ማለት ነው ደስታቸውን እየገለጹ ይገኛሉ። እጅግ በጣም አስገራሚ የሆነ ውጤት ነው ያመጣችው በሴቶች እንዲሁም ደግሞ በአጠቃላይ ለ12ኛ ክፍል ተማሪዎች ማለት ነው መነሳሻ እንደሚሆን ጭምር እየተነገረ የሚገኘው እጅግ በጣም የሚያስደስት ነው። ሁላችንም ኮርተንብሻል። በተለይም ደግሞ በዚህ ሰዓት ማለት ነው ከተፈተኑ ተማሪዎች መካከል ያለፉት 12.8 ተፈታኞች በሆኑበት በዚህ ሰዓት ደግሞ ከሴቶች ማለት ነው ከፍተኛ ውጤት በማምጣቷ እጅግ በጣም አስደናቂ ነው። ሁላችንም ኮርተንብሻል። ሁላችሁም መልካም ምኞታችሁን ግለጹላት። በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። በሌሎች መረጃዎች አሁን መልሳለሁ። መልካም ቆይታ። አሁን እኔ 18 ነው ምናምን ነው የሳትኩት ከ20 ጥሩ ነው ያንተም ሁለት ማግኘት ባዶ መሄድም እኮ አለ ገጼ ወንድሜ ከ50 ፋይናል ፈተና ፋይናል ከ50 ነው 50 ከትምህርት ቤት አስተዋጽኦ 50 ደግሞ ከወተትና ምናምን አስተዋጽኦ ልትል ነው ተዋጽኦ ልትል ጊዜ ፋይናል ከ50 ተፈትነን ወደ ቤት ሄድን። ከዛ ኑጌ ሳይ ምን አለ መሰለህ ከ10 ነው እንደተፈተናችሁ ታለ። ዘንድሮ እንግዲህ 12ኛ ክፍል ተማሪዎች ከ500 ምናምን ሺህ በላይ ተፈትነው 70 ሺህ ምናምን ነው ያለፉት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የትምህርት ፖሊሱን ላይ እናሳብ ተማሪዎች ትምህርት ፖሊሱ
ፖሊሲው ላይ አናሳብም። በምን እናሳብባለን? አስባችሁታል? እንደው ከ500 ምናምን ሺህ ተፈታኝ 70 ሺህ አለፈ ነው ያለው ይሄ ልጅ። የሩብ ግማሽ እንኳን እየሆነ አይደለም ተማሪዎቹ ማለት ነው። 12.8% ከ100% እኮ ነው። እና ትውልድ እየገደልን አይደለም? ይሄ እንደ ትውልድ እየጠፋን አይደለም? ይሄ ከ85% በላይ የወደቀ ተማሪ የት ነው መድረሻው? የት ነው መንገዱ? የትኛው መንገዱ? ከቻልን አቅሙ ያላችሁ ሰዎች ካላችሁ ቢያንስ መጽሐፍም መማሪያ ቁሳቁሶችንም ማሟላት የምትችሉ ሰዎች ካላችሁ ባለሀብቱ ከምሁራኑ ጋር አንድ ላይ በመሆን ማስተካከል ይችላል ብዬ አስባለሁ። በነገራችን ላይ የወደቀው ሁሉ ጥቅም የለውም ማለት ሳይሆን ከወደቁት ውስጥ አሉ በጣም ጥሩ ደረጃ መድረስ የሚችሉ የቢዝነስ ማይንድ ያላቸው የክሬቲቭ ነገር ማይንድ ያላቸው ሁሉም ሰዎች ጭንቅላት ተሰጥቶታል። ነገር ግን በዚህን ያክል መሆኑ ጥሩ አይደለም፣ ያሳዝናል። ከ20 ዓመት በኋላ እንቺን አንድ ነገር በህይወት ማታይ ከሆነ ትክክለኛው ኑሮ እየኖርክ አይደለም። ከ15 በኋላ ስመጣ ቲኔጀር ስትሆን የምታያቸው ፊሊንጎች አሉ፣ የምታያቸው ምልክቶች አሉ አይደለ? ይሄ መጎልመስ፣ ጺም ማውጣት ምናምን። ከ20 ዓመት በኋላ ደግሞ ይሄን ነገር ላይፍ ላይ ካላስተዋልክ እየሞትክ ነው፣ እየኖርክ አይደለም። ሊትራሊ ላይፍን እየኖርክ አይደለም። እሱ ምን መሰለህ እየተጨነቅ ካልሆነ ወሪ እያረክ ካልሆነ ስለ ወደፊት ህይወት እየተጨነቅን አሁን እየሰራ ካልሆነ ዝም ብሎ የሚጨንቅ ካልሆነ ወደፊትን ህይወት ስታስብ ኦኬ ይሄን ማድረግ አለብኝ፣ እነዚህ ነገሮች ማድረግ አለብኝ፣ የቤተሰቤን ህይወት መቀየር አለብኝ፣ የራሴን ህይወት መቀየር አለብኝ ብለህ ተጨናንቀህ የሆነ ስራ ዲፕረስድ መሆን አይደለም ያ ነገር ጭንቀት የሆነ ነገር እንድታረግ ሳይሆን ያ ጭንቀት ስራ እንድትሰራ ህይወትን እንድትቀይር ያስገደደ ካልሆነ አንተ ወይ እድሜህን ቼክ መደረግ አለብህ ወይ ከዓመት በታች ነህ። ካልሆነም ደግሞ ትክክለኛ ህይወትን እየኖርክ አይደለም ማለት ትክክለኛ በኤጅ የሚያመጣውን ማቹሪቲ እያመጣህ አይደለም። የግድ በህይወታችን መጨነቅ አለበት። ስንጨነቅ ደግሞ ያ ጭንቀት ወደ ስራ መምራት አለበት፣ ወደ አልባሌ ነገር ሳይሆን ወደ ስራ መምራት አለበት። ይሄን ነገር በህይወታችሁ እያስተዋላችሁ ከሆነ በተለይ ከ20s በኋላ ይሄን ነገር እያስተዋላችሁ ከሆነ ትክክለኛ ፌዝ ላይ ናችሁና እንዳትጨነቁ። ተጨነቁ ግን ይሄ ነገር አለብኝ ብላችሁ እንዳትጨነቁ። ተጨነቁ ግን እቺ ነገር አለችብኝ ብላችሁ እንዳትጨነቁ። ምሳሌ እናት አባቶቻችን ለኛ ማድረግ ያለባቸውን ነገር ሁሉ አድርገዋል። ካደረጉልን በኋላ ደግሞ አሁን ራሳችንን ችለን ወተናል። ከዚህ በኋላ እየከበደ ጫናው እየበዛ ነው የመጣው። ዋናው ፓርት ስለሆነ ከዚህ በኋላ ሚስት ታገባለህ፣ ልጅ ትወልዳለህ። ኃላፊነቶች ናቸው። አንተ ኃላፊነት ትክክል። በዛን ሰዓት ምን ልታደርጋቸው ነው? አንተም አልፎ አሁን ራሴን አጠፋለሁ ማለታችን መጥፋትም አትችልም፣ የትም አባ መሄዳችን ሁሉን ነገር መጋፈጥ። በ20 ዓመታችሁ ሆናችሁ እንደዚህ አይነት ነገር ካላሰባችሁ እንጣጥ ላይ ከሆንክ ሱሪ ዝቅ አድርጎ የመቀመጫ ፍንክት ማሳየት ላይ ከሆንክ እስካሁን ድረስ you are not normal። የውጭ ሀገር እግር ኳስ ተጫዋቾች በ16 ዓመታቸው ራሳቸውን ችለዋል። እኛ በ16 ዓመታችን ከአንድ ክራሽ እየተጫወትን ግንብ እናፈርሳለን። ታዳጊ ወጣቶች ሞኝ ደርሶበት ይማራል፣ ብልጥ ደግሞ ሰው ከደረሰበት አይቶ ይማራልና ምናልባት እኔ ስነግራችሁ እብዶኜ ወይ ጅል ሆኜ ይቆጫል በኋላ ነገር ያለው እኔ ለአንተ ሰይጣን ነኝ። ስመክር ተው አጥና ተማር ስለ እብድ ነኝ እኔ ሰይጣን ነኝ። ለምንድን ነው አንተ ማትማር? መጀመሪያ አንተ ተማርክ ከስተት። የምትመለከቱት የዱባይ ባለሀብት እንግዲህ ሚስቱ ቢኪኒና ጡት ማሳጃ ለብሳ ባህር ዳርቻ ላይ ከሰዎች ጋር ስትዋኝ እሷን ለመበቀል አስቦ በስሟ በ50 ሚሊዮን ዶላር ደሴት ገዝቶ ቢሰጣትም እሷም ይህንን ደሴት በአስቸኳይ መልሰ ካልወሰድከው እፈታለሁ ብላ አስፈራራችሁ። ነገሩ እንደዚህ ነው። የምትመለከቷት ሴት እንግዲህ ቢኪኒና ጡት ማሳጃ ለብሳ ሰዎች በዛ ወደሚሉበት ባህር ዳርቻ ላይ ተዋኛለች። ባሏም እንግዲህ ሰዎች የሚስቱን ሰውነት ስላዩ ደስ ስላላለው አንድ ሀሳብ መጣለት። ለምን በስሟ ደሴት አልገዛላትም ይልና በ50 ሚሊዮን ዶላር በስሟ ደሴት ይገዛላታል። ከዛም ሲነግራትም እሷ ከመደሰት ይልቅ እጅጉን ተበሳጨች። እኔ ይህንን አልፈልግም፣ እኔ ብቻዬን ሳይሆን ሰዎች በዛ ወደሚሉበት አካባቢ ላይ ነው መዝናናት የምፈልገው። ስለዚህ ነፃነቴን አክብር፣ በአስቸኳይ ይህንን ደሴት ውሰድ፣ ካልወሰድክ እፈታሃለሁ በማለት እንግዲህ አስፈራርተዋለች። እዚች እህታችን ላይ ደረሰውም ነገር ኢትዮጵያውያን ሴቶች ላይ የሚድረስ እንግዲህ የኢትዮጵያ ባሎች በቅናት ተነሳስተው እንግዲህ ደሴት አይደለም የሚገዙት፣ ሀሴት ነው የሚገዙት። ድስት ገዝተው ቆንጆ ወጥ ሚስታቸው እንድትሰራ ነው የሚያደርጉት። እናንተ ሚስቶቻችሁ ብታናድዷችሁ ምንድን ነው የምታደርጉት? ደሴት ነው የምትገዙት? አሁን ሚስቶቻችሁ ሲያናድዷችሁ ባሎች ምንድን ነው የምታደርጉት? ተናዳችሁ ሰበብ አግኝታችሁ ጃምቦዬ ጋር ነው አይደል የምትሄዱት? በቃሽ ብላችሁ ተቃጥዬ ራሴን ለመርሳት በሚል ሰበብ ባሎቻችሁ ሲያናድዷችሁ ሚስቶችስ ምንድን ነው የምታደርጉት? ምግብ ነው የምትከለክሉት? የምትከለክሉት ምንድን ነው? ምግብ ኛኛ አላትልኝ ኛኛ ማለት ፈልጎ ነው፣ ስጋ ለማለት ነው። ምንድን ነው የምትከለክሉት? ሀሳባችሁን ኮሜንት ላይ ያስቀምጡልን። ስላዳመጣችሁኝ ደግሞ ከልብ አመሰግናለሁ። አዎ ጥያቄ ከፈጠረብኝ ያን የሃይማኖት ሰው ነው ሊመልስልኝ የሚገባው፣ ዝም ብሎ አማኙ አይደለም ሊመልስልኝ የሚገባው። ለክርስቲያኑ ለምን እግዚአብሔር ወንድ ሆነ ነው ተፈጥሯል። ለምን ተነገረኝ ነው እኔ የምለው።
ለምን ተነገረኝ ነው እየሰማን ያለ ነው። ይኸውልህ እግዚአብሔር ማለት ነው አልገባኝም። እግዚአብሔር ወንድ ነው አይደል? እንደ ወንድ ነው የተነገረው አይደለ? አዎ እሷ ለምን እንደ ወንድ ተነገረኝ? ኢና ሊላሂ ወኢና የኔና የዘራ ያዕቆብ ውይይት ሌላ ነው። ማምኔው ለአንተ እንደ አማኝ አላህን ለምሳሌ ለምን ወንድ አላህን እንደ ወንድ ነው የሚሰበከው አይደል? አዎ ለምን እንደ ሴት አልሆነም ነው የሚሰበከው? እንደ ሴት አልሆነም ማለት ወንድ ነው ተብዬኔ ተነገረኝ። ማንም ማያውቅም ነው እንደዚህ ናቸው ማለት ነው ፋይናል። ስለዚህ ምንም የሚፈጠር ነገር የለም። ማሰገድም እንትን መልእክት ማስተላለፍ እችላለሁ እያልሽ ነው? ምንድነው ችግሩ? አሁን ሴት አሁን ለይቅር ማሜ እንደ ስድብ እንዳትቆጥሩ እንደ ጥያቄ ወሰደው። ኧረ ቢስማር ታዘንቡባን አላችሁ ባካችሁ ተው። ማሜ በእግዚአብሔር በእንትን አትሰደው፣ በፍራቻ ምናምን አትሰደው። እንዴት ታስባላችሁ እንደዚህ አይነት ነገር ሲጀመር? እንዴ ለምን አናስብም? ምንድነው ችግሩ? ላኢላሃ ኢለላህ እናቴ ቻው አስተጣጣ እውነቱን ፌሚኒስቶች ናቸው አይደል? በጣም መስመር እየተሳተ ነው። እኔ ግን ጉዳቸው እንኳንም ወጣ አለማቸው ውስጥ አብዛኛው ውስጡ ያለውን ነው እየወጣ ያለው። ቀስ በቀስ እያወጡት ነው ያሉት። ፈጣሪ በነገራችን ላይ ኢትዮጵያን ሲጠብቅ ጥጦሽን የበላች ፍየል ተቅማጥ ለቀቀባት። ስትበዘበዝ የምን ተቅማጥ ነው? የማርያም ብቅል የበላች ምንድነው የሚባለው ተረት አለ። ዝም ብለህ ስለ ተቅማጥ ይልቀቅብህና ደግሞ ተው ተበለና እንደዚህ አይነት ንግግር ይቅርታ እና እያቅለበለባቸው ነው እነዚህ ቅብዝብዞች እየተቅበዘበዙ ነውና መላኩ ገብርኤል መላኩ ሚካኤል እንደሚባለው ለምን መላኳ ሜላት መላኳ መሰረት ለማይባልም እግዚአብሔር ብላለ ቪዲዮ አምጥታ አሁን ደግሞ ጨርሰው የባሰውና መጥቶ ለምን አላህና እግዚአብሔር ለምን በወንድ ተጠሩ በሴት ለምን አይጠሩም? ይሄን ነው የቀራቸው የነበረው። እንግዲህ ፈጣሪ እንደሱ አይደለም። እውነት እየጠረጠራችሁ በዚህ አጋጣሚ የሴቶችን ጥቃት ለመቃወምና ለማውገዝ ግዴታ ፌሚኒስትና ሴት መሆን አይጠበቅም። ወንድም ሆኖ ህሊና ያለው ሰው ካለ እንደዚህ አይነት ጥቃት የሚያደርሱ ሰዎችን ለህግ ማቅረብ ተገቢውን ቅጣት እንዲያገኙ ማድረግ ይሄ የህሊና ጉዳይ እንጂ የጾታ ጉዳይ አይደለም። እኔ ሲጀምር እነዚህ ፌሚኒስት የሚባሉ ሰዎች ሁለት ጾታ ያላቸው ነው ይመስለኝ ነው። እኔም እጠረጥራለሁ በግራና በቀኝ እኔም እጠረጥራለሁ። አማህት በለኝና እኔ ጠርጣሪ ነኝ። አንዷ ፌሚኒስት ደግሞ ባለፈው ምን አለች? ተጋብቶ ከሚኖሩ ሰዎች ይልቅ ውሻና ድመት የሚያሳድጉ ሰዎች ደስተኛ ሆነው ይኖራሉ አለች። ታያላችሁ አታስተውሉም። ኢትዮጵያን ወክላ የቁንጅና ውድድር የምትወዳደር እህታችን እህቷ ህይወቷ ማለፉ ይታወቃል። በጓደኞቿ ታፍና ኪድናፕ ነው የሚባለው ገንዘብ ጠይቀው ኋላ ላይ ሲደራደሩ ከተወሰኑ ቀናት በኋላ ገለዋት ተገኝታለች ማለት ነው። ተይዟል ሰዎቹም እና እህትየው አሁን ላይ በዓለም መድረክ ላይ ውድድር ላይ ናት ያለችው። በነገራችን ላይ መድረክ ላይ የተናገረቻቸው ንግግሮች ዓለምን ነው ያስለቀሰው። እስቲ እንየው። Before coming here while I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. And she have a design called Lulusu Clothing Brand. The earring that I'm wearing is one of her piece. My sister that day, she wanted to surprise me and make me happy. She left the house, but she never came back. My sister got kidnapped. But after that, kidnappers started asking for money and tried to make me lose whatever I built in my life. 9 days of fear, prayers. Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried for years, she got killed by my best friend of 10 years. I'm sorry.
My sister got killed by my best friend of 10 years that I believed with her partner. That's the sister I carried for my entire life. Even though she's my biggest sister, I carried her like a baby. That time, I felt like I failed. I got betrayed. Not only that part, they killed me a lot of times. I thought the seizure killed her because she had an epilepsy. But that day, my sister was found in a suitcase, not in one, but in two, just before a week coming here. People told me, be strong. I know what I lost. I know why I'm here. I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I am here because I made a promise. I made a promise for a woman and children that I will advocate for them and cheer for them. I cannot break that. So I packed my bags because I chose to leave and change my pen to a purpose. Through my project, The Silent Struggle with Women Empowerment and Youth Development, I did a tour in my country so that I can help children that get abused. Parents, children don't only need food, water, they also need the mental health. That matters a lot. The children we protect today are the generation that will lead our world tomorrow. And with women empowerment, I'm helping women with fistula, with Dr. Catherine Hamblin Fistula Center in Ethiopia. Imagine a woman giving birth, but she's left of licking urine and stool. I am here to advocate for them and create awareness. These women are being isolated by their husband, by their community, and more. Healing a girl with a fistula is not only treating the disease, it's also giving their dignity and women empowerment back. My motto is, be the light that helps others shine. In Ethiopia we say, work በእሳት ይፈተናል. That means a gold is tasted by a fire until it's known its value. I have been tasted by a fire, but the fire did not destroy me. It had violated my strengths and my purpose. So to every woman, every child, and everyone watching here today when I speak, you can be broken without being defeated. Someone will try to break your journey, but they do not write your ending. It's God. God knows your ending. I am Ruth Yirgalem. I am the face of hope. I am Miss World Ethiopia 2026. And Lulus, I love you. Ladies, put your hands together for Miss Ethiopia. And in memory of her sister. አለቀ፣ ተጠናቀቀ። እስካሁን ድረስ አብረናችሁ የቆየነው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተምኑ ጉሴ ነበርን። ከካሜራው በስተጀርባ ሃና አንድ ላይ በመሆን ነው ማለት ነው። እኔ እኮ ከእናንተ ጋር ቦል ብጫወት ብስቅ አንተ ካንተ ጋር ሲለፋድ ሚውለ ራሱ መሮኛል። እነሱ ይወዱኛል። መንገድ ላይ ደግሞ ሃይ ያሉኝ ነው። ሃይ ማለት ለኦና ቀለበት ልብህ ቅን ቢሆን አንተ ለጓደኛ ቅን እንጂ ቅንቅናቱን ነው። አዎ ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። የደወል ምልክቷን ካበራችሁ ድጋሚ ቪዲዮ ፖስት እናደርግ ወደ እናንተ እንደርሳለን። ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን በቀጣይ ቪዲዮዎችን ስትመለከቱ ያቺን ነገር ማብራታችሁ እንዳትዘነጉ። አገዛኝ እንጂ ምንድነው ዝም ቪፒኤን የተባለችው። እንወዳችኋለን። ቴንክ ዩ። ጮኸት ላይ መግባት አለብኝ። ደህና ሁኑ። እንወዳችኋለን። ቴንክ ዩ። ቴንክ ዩ። ተስነስራት